በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚህች ዕለት ላደረሰን ለልዑል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የእመ አምላክ የወላዲት አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች፣ በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን እግዚአብሔር ስሙ በድጋሜ ተመሰገነ ይሁን። እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማድረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትስብእት በሰላም በሕይወት በጤና አደረሳችሁ። ባለቤቱ ክርስቶስ አምላካችን በዓሉን የሰላም የበረከት በዓል ያድርግልን። እንዲሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳንም አብሮ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ዛሬ እመቤታችን ድንግል ማርያም አምላክን የጸነሰችበት መታሰቢያ ክብረ በዓል ነው። መልአኩ ቅዱስ ገብርኤልን እግዚአብሔር ልኮ እንዲያበስራት እንዲነግራት ያደረገበት ወይም ደግሞ መልአኩን ልኮ ድንግልን ያበሰረበት አምላክን ትወልጃለሽ ብሎ የነገረበት በዓል ነው ማለት ነው። በስንክሳር እንሰማዋለን። ስለዚህ የእመቤታችን የመልአኩ የቅዱስ ገብርኤል በረከታቸው ይደርብን። ወደ ዕለቱ ስንክሳር ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወተስዑ ለመጋቢት በዛቲ ዕለት ኮነት በዓል አባይ እንተ ምልዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ቅዱስ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል ሀገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንን ኢየሱስ ትይዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለም ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል።
ከአንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ከዘመድሽ ወገን ኤልሳቤጥም እርሷ ደግሞ በእርጅናዋ ሳለች ወንድ ልጅም አገኘች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ፣ እንደ ቃልህ ይሁንልኝ ይደረግልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና። ይህም አንድ ባሕርይ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋሕዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜም የኋላ ኋላ መለየት ከቶ የሌለውን ፍጹም ሰውነት ነስቶ ተዋሃደ። መለኮቱ ከትስብእቱ ጋር ያለ መለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድኅነት ተጀምሯልና። ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለጽንሰትከ በከርሰ ማርያም ጽልየ መንፈሰ ሐሴት ክርስቶስ ዘይኮንከ መጽሐፈ ወይሌ ሶበ ርዑከ በታሕቱ እንዘ ይተዓረቅ እምሎአሌ አይኮቱከ ቃለ አኮቴት በሃሌ ሰላም በምድር ወበሰማይ ሃሌ ሰላም ለርደቱ ኃይለ ሰማያት ተአድዮ በከርሰ መቃብር ለተሰገወ ሃሌክሙ ኪያሁ ከመ ለትሕትና ነተሰናአሁ በማእሰረ መንፈስ አሐቲ ወበአሐዱ ሀልዎ ግሩም ግብርከ እግዚኦ በልዎ በገዳመ ሲና ዘሴመ ዘእሳተ ገጹ አራያ እንዘለ ዕፀት ሀደረ ዮም ውስተ ከርሰ ድንግል እንተ ሐረያ ሃሌሉያ ሃሌሉያ እንበል ሃሌሉያ ለዝተዩ ወለዝህ ኬንያ ሰላም ለልደትከ እንተ ኮከበ አስረቀ ነገሥተ ይምራህ እለ ያእምሩ ከወርቀ እግዚአብሔር ጻድቅ እንተ ታፈቅር ጽድቀ ረሲ ረድአ ድኅነተከ ወምሕረተከ ሰዋከ አመ እብነ ጌጋይ ግሩም ላዕሌ ወድቀ። በዚህችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድኅነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሞቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷልና። በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድኅነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና፣ ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለትንሣኤከ ለአዳም ዘኮኖ ዕለተ መድኃኒት እንተኮንኖ እግዚአብሔር እጽረን አጹረ መስቀልከ ዕፀ አድኅኖ ያድግኑ በተክለ ወይኖ እንበለ ያስተናጽ አውዶ ወይስኩን ጸቆኖ ሰላም ለትንሣኤከ ከመ ህዳገ ወይን ኃያል ድኅረ ሞትከ አምላክ በዲበ ዕፀ መስቀል እግዚኦ ሱቀኒ በየማንከ በሳት ዘሳይ እመ በጽሐኒ ወዲቅ ወተዳደቀኒ ሀብል አንሶቴ እስመ አንተ ትክል ዘሐመ በፈቃዱ ወሞተ በፍቅሩ ሙቁሃነ ይፍታ እለ ተአስሩ ዳዊት ንጉሥ በከመ ይቤ በቃለ መዝሙሩ ዮም በሰሉስ እምነቱ ዝህሩ እግዚአብሔር ተንሥአ ወተዘሩ ጸሩ። በዚችም ቀን የከበረ ሐዋርያ ጳውሎስ እልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱን እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጡ የሚታለፍበት ስሙ ዥጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚያ ከባህሩ ዳርቻ ደረስኩ። ለሀገሩም ሰዎች በዓላቸው ነበር። የጽጌረዳ አክሊልን እየታቱ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ
እሸትን ለጣዖቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትን በጠልሰም የተቀረጸ ስዕል በሀገሩ ቅጽር ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮኻል። የሀገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የሚወጣውን እንግዳ ወጥተው ይገድሉታል። ሕጋቸው እንዲህ ነውና ወደ ሀገራቸው ይገባ ዘንድ ማንም አይተውም፣ አያሰናብቱም። እኔም ወደዚያች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኻል። የሀገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያ ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮችና የአሽኮኮች መሸሻ ወደ ሆነ ዋሻ ገባሁ። ከዚያም ገብቼ በረሃብና በጥም ስለተሰቃየሁ አለቀስኩ። በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባሕሩ ውሃ ጠጣሁ። ቁሜም ወደ ጌታ ኢየሱስ ክርስቶስን ጸለይኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለግኩ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባሕሩ ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወቃል፣ ማዕበሉም ይነሳል። ያን ጊዜም የሀገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸውም ጊዜ ፈራሁ። እንደ ቀድሞውም በዚያ ዋሻ ደግሜ ተሸሸግኩ። ጌታ ክርስቶስንም እለምነው ዘንድ ጀመርኩ። በአባት ጴጥሮስም ጸሎት ተማጸንኩ። በወንድሞቼ በሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባህሩ ዳር ወጣሁ። ያም ጠልሰም እንደ ልማዱ ጮኸ። ተራራዎችንም አስናወጹ፣ ጩኸቱን አበዛ። የባሕሩን ማዕበል ታወከ፣ ውሃውን እንደ ደም ሆነ። የሀገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው ወጡ። ባሕሩም መርከቦችን ተበላ። እኔም ስሰወር ሮጥኩ። በዚያን ጊዜም የብርሃን እናት እመቤታችን ድንግል ማርያምን በባሕሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክህ ክርስቶስ እንዲህ እንድትሸሽ አዘዘህን? እርሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታህ ጸንተህ ቁም፣ እኔም ከአንተ ጋር አለሁ፣ እጄንም ከአንተ አላርቅም። በርታ፣ ጠንክርም። የዚችን አገር ሰዎች ሁሉንም በዚህ የባሕር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት ድላቸው ከአንተ ጋር ይሆናል። ባሕሩም ቃልህን ሰምቶ ይታዘዝልሃል አለችው። ምሕረትንና ርኅራኄን የተመላች እመቤቴ የብርሃን እናት ድንግል ማርያም ይህን ስትናገረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎችን የተሞሉ መርከቦችን በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያምም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝን ቃል ሰማ ነበር። እኔም በታላቅ ቃል ፈጣሪ ሆይ ይህን የባሕር ውሃ ለእሊህ ለተጣሉ በጎች ሰይጣንን ለማረካቸው ጥምቀትን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ በዚህ ባሕር ጥምቀት እሊህን ሰዎች በሦስትነትህ ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲሁም ይህን እያልኩ ከባሕር ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹ ቁጥራቸው እንደ 150,000 ነው። እኔ ወዳለሁበት የባሕር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራሁም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች።
ትስመናለች ታቅፈናለችም። ራስ በራሶቻችንም ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንን በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ስራ ሁሉ እግዚአብሔር ከእኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተሞሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ሥራየኛ ጥበበኞች ሄርምስና በለኒዮስ ታምራት የሚያደርጉባቸው የጠልሰም መጻሕፍቶች ከእኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ፍቅር እንዳልካቸውና የቀደሙትን እወቅ በማለት ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልህን እንደገለጥክ ለእነዚህም እንዲሁ ኃይልህን ግለጥ ይቅርም በላቸው አልኩ። ከዚያም በኋላ ከባሕር ውሃ ዘግኜ በላቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሁናችሁ አልኩ። ወዲያውኑ መርከቦች ከባሕር ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊቴ ሰገዱ። የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግንሃለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያች ሀገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦቹም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪዬን ስም ጠራሁ። ባሕሯንም በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባሕር በእግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድሩም ይገለጥ፣ መርከቦችም በየብስ ውስጥ ይቁሙ። ነገሬንም ሳልጨርስ ባሕሯ ተከፈለች፣ በውስጧም 13 ጎዳናዎች ተገለጡ። መርከቦቹም ውሃ በሌለው ምድር ላይ ቆሙ። ይህንንም አይተው ሰይፎቻቸውን መዘዙ፣ እንጨቶችም ሆነው አገኟቸው። እኔም ከባሕር ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ እሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸው የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማውም በደረቅ ያለ መርከብ ገባን። በምኩራባቸው ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትም እንደ መሥዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የሀገር ሰዎችም ክቡር መምህር ሆይ በዚች ዕለት ለአማልክት በዓል የምናደርግበት እንደነበረ ወቅ። አሁን አንተ ለማን ታዘናለህ? ለአብ እናድርገውን ወይም በወልድ ስም ወይም በመንፈስ ቅዱስም ስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻሕፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩሰት ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉት አዘዝኳቸው። ዕለቱን የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃ በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስም ድንቆች የሆኑት ብዙ ታምራቶችንም አደረግኩላቸው። ከዚያም በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያው የቅዱስ ጳውሎስ በረከቱ በላያችን ይደር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰላሳሁ ለመጋቢት በዛቲ ዕለት ይደልዋል እንግበር በዓለ መልአክ ክቡር ገብርኤል በእንተ ክብሩ ወበዛቲ ዕለት ካዕበ ተስካሩ ለሶን አሐዱ መሳፍንተ ደቂቀ እስራኤል ወበዛቲ ዕለት ፍልሰተ ሥጋው ለያዕቆብ ግሙድ ወናሁ ጸሐፍ ነገድሎ
ዛቅረብኩ ማይሌተ አዘኪሬ አይላፍም ለተጸምዱከ ዘፈለላለ ብተወከ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጻድቃ መበለት ውኩፈ ቢላሁ በኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሄሮድስ ለዘ ጻፉ በክርታስ ወለዘ ጻፉ እንዘ ይደርስ ለዘ አንብቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ላይ ሰውረይ መሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የእመቤታችን የድንግል ማርያም ፍቅሯ በረከቷ ይደርብን። አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ይጠብቀን። የመልአኩ የቅዱስ ገብርኤል ጥበቃው አይለየን። ጸሎታችንን ኩፍ ኃጢአታችን ግዱፍ ያደርግልን። አምላካችን በጸሎታቸው አስቡን አትርሱን ያሉትን የቤተ ክርስቲያን ልጆች ለቤተ ክርስቲያናችን ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን ሰጥተው የሚያገለግሉትን ሁሉ የአገልግሎት ዋጋቸውን እግዚአብሔር አምላክ ይክፈላቸው። በሰላም ያሳደረን አምላክ በሰላም እንዲያውለን፣ በዓሉን ባለ ፍስሐ ባለ ሐሴት እንዲያደርግልን፣ ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን በጸሎታቸው አስቡን ያሉትን ሁሉ በቸርነቱ እንዲያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሳ ሰላም ለኪ ድንግል ሆኖ ፍቱሐነ ወንጹሐነ ይረስየን ይረስይኩን ትሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በ12 በእንተ እግዝእትነ ማርያም መሐረነ ክርስቶስ በከማሁ ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም